Zygo. Your game, your culture. ሰላም እንደምን አላችሁ? ውድ የዛይጎል ስፖርት ዩቲዩብ ቻናል ተከታታዮች እንደምን አላችሁ? በዛሬው ፕሮግራማችን ስለ ዘንድሮው የእንግሊዝ ፕሪሚየር ሊግ ክስተት ስለሆነው ቡድን አርሰናል እያረገ ስላለው የነጥቦችና የዋንጫ ግስጋሴ እንዲሁም አሁናዊና ስለ አርሰናል የዋንጫ ዕጣ ፈንታ በሚመለከት ከስፖርታዊ ታሪካዊ ሁኔታዎች ጋር በማጣጣም የተለያዩ መረጃዎችን ለመስጠት እናንተ ጋር ተገናኝተናል። ዛይጎል ስፖርት ዩቲዩብ ቻናልን ሰብስክራይብ በማድረግ ቤተሰብ እንዲሆኑ ተጋብዛችኋል። እንደሚታወቀው በዘንድሮው የእንግሊዝ ፕሪሚየር ሊግ የሚካኤል አርቴታው አርሰናል የተሻለና ሁሉንም የስፖርት ቤተሰብ ባስማማ መልኩ አስደናቂ ግስጋሴን እያደረገ ይገኛል። ሁላችሁም እንደምታውቁት በአውሮፓ ቻምፒዮንስ ሊግ ስድስቱንም ጨዋታዎች በማሸነፍ በ100% የማሸነፍ ንጻሬ ከላይ ሆኖ ሊጉን እየመራ ሲገኝ በእንግሊዝ ፕሪሚየር ሊግም እንደዚሁ ከሊቨርፑልና ከአስቶን ቪላ ሽንፈት ውጭ ሌሎችን ጨዋታዎች ባለመሸነፍ በ36 ነጥቦች ሊጉን እየመራ ይገኛል። የሚካኤል አርቴታው የዘንድሮ ቡድን አስደናቂ ከመሆኑ ጋር ተያይዞ ሌሎች የሚገርሙ ገራሚ የሆኑ ሪከርዶችንም እየሰበረ ይገኛል። ለአብነትም ሁላችንም እንደምናስታውሰው ኦክቶበር ወር ላይ 6 ጨዋታዎችን ባለመሸነፍ ወይም ደግሞ የጎል ክልሉን ሳያስደፍር ያለምንም ጎል 6 ጨዋታዎችን በማሸነፍ አዲስ ሪከርድ እንዳስመዘገበ እናስታውሳለን። ከዚህ አንጻር በሁለት ነገሮች ከፋፍለን አርሰናል የዘንድሮውን የዋንጫ ዕጣ ፈንታ የሚወስኑ ነገሮችን ዲስከስ ለማድረግ እንሞክራለን። አብራችሁን ቆዩ። እንደሚታወቀው እንግዲህ የአርሰናልን የዋንጫ ጉዞ ስንገመግም አርሰናል ዋንጫ ሊያነሳ ይችላሉ ካስባሉ በርካታ ምክንያቶች መካከል በባለሙያዎች የተሰጡ የተወሰኑ ነጥቦችን ለማንሳት እንሞክራለን። የመጀመሪያው የቡድኑ ማኔጀር ሚኬል አርቴታ ከሁሉም ክለቦች የተሻሉ ዝውውሮችን ስኬታማ ዝውውሮችን አድርጓል ተብሎ ይታሰባል። ዙቢሜንዲ እንደ ቪክቶር ኩሪሽ፣ ማዱኬን፣ ኢዜን የመሳሰሉ ተጫዋቾችን ወደ ቡድኑ መቀላቀሉ በአርሰናል የቡድን ግንባታ የራሱን አስተዋጽኦ አድርጓል ተብሎ ይታሰባል። ሁላችንም እንደምናውቀው የዘንድሮ የአርሰናል ቡድን በተለይ የተከላካይ መስመሩ እጅግ በጣም ጠንካራ ነው። ለዚህም ብራዚላዊ ጋብርኤል ማጋሌሽ እና ፈረንሳዊ ዊሊያም ሳሊባ የተጣመሩበት መንገድ እጅግ አስደማሚና እስካሁን በሊጉ ቻምፒዮንስ ሊጉን ጨምሮ 10 ጎሎችን ብቻ ማስተናገዱ በአውሮፓ ከጣሊያኑ ሮማ ቀጥሎ ትንሽ ጎሎችን ያስተናገደ ብቸኛው ክለብ ያደርገዋል። ከዚህ ጎን ለጎን እንግዲህ አርሰናል ምንም እንኳን ከዚህ በፊት የአውሮፓ ቻምፒዮንስ ሊግን አንስቶ የማያውቅ ቡድን ቢሆን በዘንድሮ ግስጋሴ ግን በርካታ ባለሙያዎች የዘንድሮውን የቻምፒዮንስ ሊግ ዋንጫ ከወዲሁ ለአርሰናል እየሰጡ ይገኛሉ። ለዚህም የአውሮፓውን ኃያል እንደ ባየር ሙኒክ አይነት ትልቅ ቡድን ኤምሬት ላይ አስተናግዶ ያሸነፈበት መንገድ ተጠቃሽ ነው። ከዚህ ጎን ለጎን አርሰናል ዋንጫውን ላያነሳ የሚችልባቸውን የተለያዩ ምክንያቶች ሲነሱ እንደ ስጋት ተብለው የተቀመጡ በርካታ ነጥቦች ቢኖሩም በዋነኝነት ከዚህ በፊት ባለፉት 2 እና 3 ዓመታት ዋንጫ ያጣባቸው መንገዶች ተብለው ከሚጠቀሱት ዋነኛው ነገር የተጫዋቾች ጉዳት ነው። ስለዚህ ይህን ጉዳት ለመቅረፍ የተጫዋቾችን ጉዳት ለመቀነስ በዘንድሮ ዓመት ምናልባትም ሚኬል አርቴታን ጨምሮ የቡድኑ ሁሉም የልዑክ አባል ጉዳቶችን በአግባቡ መቆጣጠርና የተጫዋቾችን ጉዳት መቀነስ አለባቸው ተብሎ ይታሰባል። ከዚህ ጎን ለጎን የአርቴታ ከልክ ያለፈ የጨዋታ ጥንቃቄ መምረጥ ወይም ደግሞ ቡድኑ በጠባብ ጎሎች በሚመራበት ጊዜ ጎል ላለማስተናገድ ተጫዋቾችን ወደኋላ ፈግፍገው እንዲጫወቱ የሚያደርግበት መንገድ ዋጋ እንዳያስከፍለው የሚሉ በርከት ያሉ የስፖርት ባለሙያዎችም ይኖራሉ። ከዚህ ጎን ለጎን ቪክቶር ኩሪሽ ከስፖርቲንግ ሊዝበን ከመጣ በኋላ የጎል ማግባት ንጻሬው እጅግ ደካማ መሆን ምናልባትም የፊት መስመሩን እንዳያሳሳው በስጋት የሚያስቀምጡ አሉ። በእርግጥ ሚኬል ሜሪኖ በዚህ ሰዓት የሚኬል አርቴታ ተመራጭ ተጫዋች እንደሆነ እያየን ነው። ጎሎችንም በማስቆጠር ረገድ የተሻለው ተጫዋች ሆኗል ይህ ስፔናዊ አጥቂ። ስለዚህ አሁንም ሚኬል አርቴታ ተመራጭ የፊት መስመር አጥቂ አለው ተብሎ ይታሰባል። መልካም ይህ ዛይጎል የዩቲዩብ የስፖርት ቻናል ነው። ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ።
ግብዣችን ነው። እንቀጥላለን። ውድ አድማጭ ተመልካቾቻችን የአርሰናልን ጉዳይ እያየን ነው የምንገኘው። በዘንድሮ የእንግሊዝ ፕሪሚየር ሊግ አስደናቂ ግስጋሴ እያደረገ ስላለው አርሰናል የተለያዩ ስፖርታዊ ሁኔታዎችን እያነሳን እናንተ ጋር አብረን እየቀጠልን እንገኛለን። እንግዲህ ቀደም ብለን ለመጥቀስ እንደሞከር ነው አርሰናል ምናልባት የዘንድሮን የሊግ ዋንጫ ላያነሳ የሚችልባቸው መንገዶችን ወይም ደግሞ ስጋቶች ተብሎ የተቀመጡትን በተለያዩ ባለሙያዎች የስፖርት ተንታኞች የተቀመጡ ነገሮችን ያወራን እንገኛለን። ከዚህ ጎን ለጎን እንግዲህ በርከት ያሉ የቀድሞ አሰልጣኞችና የቀድሞ የቡድኑ ተጫዋቾችን ጨምሮ የሚያነሱት አርሰናል ምናልባት ይህንን ዋንጫ ማሸነፍ የሚፈልግ ከሆነ ታላላቅ ቡድኖችን ጭምር ማሸነፍ አለበት የሚል ሀሳብ ያነሳሉ። ለዚህም ማሳየው በዘንድሮ የሊግ ጨዋታ በመጀመሪያው ዙር እስካሁን ካገኛቸው ታላላቅ ቡድኖች መካከል በሊቨርፑል ሁላችንም እንደምናስታውሰው ሽንፈትን ሲያስተናግድ ከማንቸስተር ሲቲ ጋር ነጥብ ተጋርቷል። በቅርብ ሳምንታት ላይ የተመለከትነው አርሰናል በ10 ተጫዋች ጭምር ቼልሲ ማሸነፍ ያልቻለበትን ሁኔታ ስናይ ምናልባትም አርሰናል ከትልልቅ ቡድኖች ጋር ያለው የማሸነፍ ንጻሬ ከዚህ በተሻለ መንገድ ካልሄደ ዋንጫውን ሊያጣ የሚችልባቸው መንገዶች እንዳሉ ባለሙያዎች እየጠቀሱ ይገኛሉ። ሌላው የማንቸስተር ሲቲ ከአርሰናል ያለው የነጥብ ልዩነት እጅግ መጥበብና አሁን ይህን ዜና እስከሰራውበት ጊዜ ድረስ ያለው የነጥብ ልዩነት 2 ብቻ መሆን ምናልባትም አርሰናልን ፍራስትሬሽን ውስጥ ከቶታል ተብሎ ይታሰባል። በዚህ ሚኬል አርቴታ የፔፕ ጋርዲዮላውን ቡድን በረጅም የነጥብ ልዩነት ካልመራና ካልበለጠ ስጋቶች አሁንም ከፊቱ እንደተደቀኑበት በርከት ያሉ ባለሙያዎች ያነሳሉ። በአጠቃላይ ስናየው አርሰናል ምናልባትም ከታሪክ ግጥምጥሞሽ አንጻር የድሮ የአርሰን ቬንገር ቡድን ምናልባትም ቴሪ ዳንኤል ኦነሪ፣ ፍሬድ ሉምበርግ እና አሽሊ ኮል በግብ ጠባቂ እነ ዴቪድ ሲማንን የያዘው ያ አንጋፋ እና ጠንካራ አይደፈር ቡድን 3 ዋንጫዎችን 3 ዓመታትን በተከታታይ ከዋንጫ ማጣት በኋላ በአራተኛው ዓመት ዋንጫ የበላበትን ዓመት ከዚህኛው የሚካኤል አርቴታ ቡድን ጋር እያነጻጸሩ በዚህ ዓመት አርሰናል ዋንጫ ያነሳል የሚሉ በርከት ያሉ ሰዎች ይደመጣሉ። ለዚህም ማሳያው እንግዲህ ሁላችንም እንደምናስታውሰው በ1998 99 2000 2001ን ጨምሮ ምናልባት 3ቱንም ዋንጫዎች በማንቸስተር ዩናይትድ ከተነጠቀ በኋላ በአራተኛው ዓመት አርሰናል ሁላችንም እንደምናስታውሰው በአርሰን ቬንገር እየተመራ እነ ቴሪ ዳንኤል ኦረን የያዘው ቡድን ዋንጫ ማንሳቱ እናስታውሳለን። ይህንን ቡድን ደግሞ ከያኔው ቡድን ጋር ለማነጻጸር ምናልባትም ቁጥራዊ መረጃዎች እንደሚያሳዩት ላለፉት 3 ዓመታት አርሰናል 2ቱን በማንቸስተር ሲቲ በአምና የውድድር ዘመን ደግሞ በሊቨርፑል ዋንጫውን ከተነጠቀ በኋላ በዚህ ዓመት እያሳየ ካለው ፐርፎርማንስ ጋር ሲያያዝ ይህንን ዋንጫ ያነሳል ተብሎ ይገመታል። እናንተ አድማጭ ተመልካቾቻችን በዚህ ጉዳይ ምን ትላላችሁ? ኮሜንት ሴክሽን ላይ አስተያየቶቻችሁን አስቀምጡልን። እናመሰግናለን። በዚህ ዓመት አርሰናል በተሻለ ቁመና ላይ ይገኛል ተብሎ ይታሰባል። አርሰናል የፕሪሚየር ሊግንም የቻምፒየንስ ሊግንም ምድቦች በመምራት ላይ ይገኛል። አርሰናል ጠንካራ የሆነ በዚህ ሰዓት እጅግ አስደማሚ የሆነ የተከላካይ መስመር ክፍል ያለው አርሰናል እንደ ቡድን የተዋቀረ ነው። አርሰናል እንደ ቡድን ከግብ ጠባቂ እስከ ፊት መስመር ድረስ ሙሉ ቡድን አለው። የተሟላ ስኮድ አለው። ጎሎችን ያስቆጥራል። ጎል አይቆጠርበትም። ጠንካራ ግብ ጠባቂ አለው። እነዚህንና ሌሎች መሰረታዊ ምክንያቶችን በማንሳት አርሰናል ምናልባትም ያ ከ21 ዓመት በኋላ የተስፋ መቁረጥ ከ21 ዓመት በኋላ የረጅም የዋንጫ ጦት በኋላ በዚህ ዓመት ወደ ዋንጫ ይመለሳል፣ ደጋፊዎችንም ያስደስታል የሚሉት የብዙ በዓለም ላይ የሚገኙ የአርሰናል ደጋፊዎች ህልምና ምኞት ነው። እናንተስ ምን ታስባላችሁ? ዛይጎል የዩቲዩብ የስፖርት ቻናል ከእናንተ ጋር አብሮ ነበረ። በዛሬው ፕሮግራማችን የአርሰናልን አሁናዊ ሁኔታና የወደፊት የዋንጫ ዕጣ ፈንታ ለመዳሰስ ሞክረናል። ዛይጎል የዩቲዩብ የስፖርት ቻናልን ሰብስክራይብ በማድረግ ቤተሰብ ይሁኑ። ታምሩ አስረስ ነበርኩ። አመሰግናለሁ። Zaygol. Your game, your culture.